ለማንኛውም ክፉ ነገር መናገር አልፈልግም። ካስከፋው ይቅርታ። እኔም አልከፋም። ውስኪ ስለማልጠጣ ነው እንዴ የምከፋው? ቢያንስ ደደብ ሰው አይደለሁ። ደደብ ነህ እያልከኝ አይደለም መቼ? ኖ ዶክተር ነኝ እያልኩ ነው። ብርቅ ነው እንዴ ዶክተር መሆን? በጣም እንጂ። እኔ እኮ ከፈጣሪ በታች ሰዎችን የማዳን ጥበብ ተሰጥቶኛል። ነገ ሀብታም መሆን እችላለሁ። አንተ ግን ዶክተር መሆን አትችልም። እሺ ወደ ጉዳይ ግባ። ልጅ እርቅ ይፈልጋል። በእውነት? አዎ፣ ግን አንድ ቅድመ ሁኔታ አለው። ምንድነው? የእናቱን ስልክ ቁጥር ይፈልጋል። እጄ ላይ እንደሚጥለው እርግጠኛ ነበርኩ። ልጅ ነው። ለምን ደካማ ጎኑን ትፈልጋለህ? እናቱን እንጂ እኔን አይፈልገኝም። ለማንኛውም ቅድመ ሁኔታውን አስቤበት እደውልልሃለሁ። እውነት አትጨነቂ እንጂ። እንዴት አልጨነቅም ዶክተር? አንቺ እኮ ነፍሰ ጡር ነሽ። ብዙ መጨነቅ የለብሽም። ቆይ እሺ ምንድነው ታዲያ መፍትሄው? እኔ ነገ ሂጅ አያቸዋለሁ። ዶክተር እባክህን ቤት ሂድ እባክህን። እሺ ሰሞኑን ጉሊት ካጣኋቸው ቤት ሄዳለሁ። ወይ ጉድ! እውነት ብዙ ነገሮች እኮ አልፈዋል። አሁን ደግሞ ተጨንቀሽ ሌላ መዘዝ እንዳታመጪ። ዶክተር ማን ወዶ ይጨነቃል ብለክ ነው? ግን እማዬ አሟት እንኳን ቢሆን ቤት አትቀመጥም። ጠንቶባት ባይሆን ኖሮ። ቃል ገባሁልሽ እኮ ሂጅ አያቸዋለሁ። አሟቸውም ከሆነ ሕክምና ያደርጋሉ። እሺ ዶክተር። ይቅርታ ተጨንቀን አስጨነቅን። እስካሁን እንዲህ ተባብለናል እንዴ? አሁን እኮ ቤተሰብ ሆነናል። እሱማ ልክ ነህ። ግን እንደ ቤተሰብም ቢሆን እኛ ሳንሆን አንተ እያደረክ ያለው ነገር ነው የበዛው። እንዲህማ አንቆጣጠር። እኔ እናንተ ጋር እኮ በመጽሐፍና በፊልም የማየውን ፍቅር ነው የማየው። እሱ ደግሞ ለእኔ ትልቅ መጽናናትና ትልቅ ደስታን ይሰጠኛል። እንደው መቼውን አንተን ማስደሰት የምንችለው? የት ይቀራል? ሰው እኮ ትልቅ ሀብት ነው። አንድ ቀን ደግሞ እናንተ ለእኔ ትቆማላችሁ። ደግመን እናመሰግናለን ዶክተር። ምንም ችግር የለም። ባይሆን እናንተ ከባዱን ሳይሆን መልካሙን እያሰባችሁ ቆዩ። ነገር ተደራረበብኝ እኮ ዶክተር። ትልቅ ስጦታ ልትቀበሉ እኮ መንገድ ላይ ናችሁ። ሱማው አንተም ስራ እየሰራ ነው። እሳት የላሰ ባለሙያም ወጥቷል። ልክ እንደዚህ ሁሉ ነገሮች በሂደት ይስተካከላሉ። እሺ ዶክተር። እውነት አንቺም መጠንከር አለብሽ። ቢበዛ 2 ሳምንት ነው። እናትሽም ይቅር ይሉሻል። ሁሉም ነገር ወደ ነበረበት ይመለሳል። እሺ ዶክተር። ዶክተር አራት አውልቅ በእናትህ። ሁለት ችግር የለውም እንዴ? ቤት አይደል እንዴ? ዶክተር ዝም ብለህ እኮ። እንዴት ነህ? አለሁ። እንዴት ነህ? አለሁ። እውነት የለችም እንዴ? አዎ ወጣለች። ዛሬ የእውነት እናት የምትሰራበት ጉሊት ሂጄ ነበር። ታዲያ አገኛችሁ? ዛሬም የሉ። ኧረ እባክህ። ታዲያ ምን ይሻላል ዶክተር? እስኪ ነገ ማያቸውና ካልሆነ ቤት መሄድ ነው። አሁን እሺ እውነት ምንድነው ምላት? በቃ ምንም አትበላት። ምክንያቱም እስክናቅ ድረስ ከጠየቀች በቃል ጠየቅኩትም በላት። ሴትዮዋን አውቃቸዋለሁ። በጣም ጠንካራ ሰው ናቸው። እንግዲህ እንዳየዋቸው እንደዛ ነው የገመትኩት። ያለ አንዳች ምክንያት አይጠፉም። እንግዲህ በሰላም እንዲሆን መጸለይ ነው። በቃ እውነትንም ቢሆን እንደምንም በዘዴ አባብለ ለማረሳሳት ሞክር። እንግዲህ ሞክራለሁ። እኔም በተቻለኝ ፍጥነት ነገሩን ለማጣራት ሞክራለሁ።
ናቲ ምን ሆነሽ ነው የምታለቅሽው? ቤት ሳጣሽ እኮ ነው የመጣሁት። ምን ሆነሽ ነው? ሚኪ እባክህ እናቴ ፈልግልኝ እባክህ ሚኪ። ማዘን ነገር ሆነብኝ ቢሆንስ? ናቲ ምንም አትሆንም። ከቷሸኝ ከዶክተር ጋር ያወራችሁትን እኮ ሰምቻለሁ። ናቲ እሱን እኮ እንዳትጨነቂ ነው ያልኩሽ። ሚኪ እባክህ እሺ ቤት ሄደህ እንደዛማ አይሆንም ማለት ነው። ባይሆን ዶክተር ያያቸዋል። እሺ እናቴ አንድ ነገር ብትሆንብኝ ምን አፋለኝ የማወራበት? እውነቴ ምንም እኮ አትሆንም አልኩሽ። ቤት ችግር ይፈጠራል። ባይሆን ዶክተር ያያቸዋል። መቼም ቢሆን ይቅርታ አታደርግም። እውነቴ መልካም ማስብ ምንም ነው ምን ሆነሽ ነው? ሻው ምንድነው ማድረግ የምችለው? ለምን ነው? ሚኪ ልትዋሸኝ እንዳትሞክር። ከዶክተር ጋር ያወራችሁትን ሁሉንም ሰምቻችኋለሁ። እውነቴ እንዳትጨነቂ እኮ አስበን። ትጨነቅ እንጂ መጨነቅ ሲያንሰኝ ነው። ለብቻ የተውኳት ክፉ ልጇ እኮ ነኝ። ቆይ እየተጸጸትሽ ነው? አዎ እየተጸጸትኩ ነው ሚኪ። ቆይ ልክ አይደለም? አዎ ሚኪ እኔ ልክ አይደለሁም። ማንም የሌላትን እናቴን ተውኳት፣ ጨከንኩባት። እውነቴ ሽማግሌ እኮ ሊላክ ነው። ከዛ ይቅር ትባባላላችሁ። ይቅርታ ነው ያልከው ሚኪ? ሁሉም እኮ እሷ ደህና ስትሆን፣ ግን አሁን እናቴ ደህና አይደለችም። ቀን አድርጓት እንኳን ውሃ የሚያቀብላት ሰው የለም። እሺ እና እኔ ምን ላድርግ? እሄዳለሁ ሚኪ። የፈለገችውን ትበለኝ እንጂ እሄዳለሁ። እሱም አይሆንም እውነቴ። ቆይ ለምንድን ነው የማይሆነው? ስታዝኝ ማየት አልፈልግም። እናትሽ ደግሞ ጥሩ መልስ አይሰጡሽ። የፈለገችውን ነገር ታድርገኝ። ዶክተር እኮ ቤት ሄዱ ያገኛቸዋል። ቆይ እሺ መቼ ሚኪ? ነገ እውነቴ ነገ። ይበለኝ የራሴ ስራ ነው። እውነቴ ዶክተር እባክህ አንድ ነገር በል። እውነት ስለእናቷ በጣም ተጨንቃለች። ባለፈው ጉሊታቸው እጄ ካጣኋቸው በኋላ ድጋሜ ለማግኘት ሞክሬ ነበር። ጉሊታቸው እጄ አግኝቻቸው ነበር። ሁኔታቸው በጣም ያሳዝናል። መሸጥ አቅቷቸው እየተነሱ ነበር ያገኘኋቸው። ኧረ እባክህ ታመዋል አይደል? ባለፈው ካየኋቸው እንኳን ተጎሳቁለዋል። ወይኔ ጉዴ! ሻውን እውነቴን ስታውቅ ምንድን ነው የምትለው? እውነት እስካሁን አታውቅም እንዴ? ትናንትና ያወራነውን ሰምታለች። ስለዚህ ፈልግልኝ ብላኛለች። ስለዚህ እንዳገኘኋቸውና ደህና እንደሆኑ ንገራት። ዶክተር ግን እኮ ደህና አይደሉም። ደህና ይሆናሉ። ሕክምና ላይ እንዳሉ ነግረውኛል። ስለ እውነትስ? ምንም አላሉኝም፣ ግን ዝምታቸው ውስጥ ከባድ ሐዘን አለ። ውሳኔያችን ትክክል አይደለም አይደል? ራስ ወዳድነት ይታይበታል። ለዚህ ደግሞ ዋናው ተጠያቂ ነኝ። ጥሩ ነገር ላይ ልክ ናችሁ። ጥሩ ያልሆነ ነገር ሲፈጠር ልክ አይደላችሁ ማለት አልፈልግም።
አንዳንዴ እኮ ነገሮች ሁሌም ልክ አይሆኑም። አድርገውና እናትየው አንድ ነገር ቢሆን የሚፈጠረው ነገር ደስ አይልም። ሚኪ ምንም አይሆኑም። ምናልባት ደግሞ ብስጭቱም ይሆናል። እርግጠኛ ነኝ ከሽምግልናው በኋላ የሆነ የሚለወጥ ነገር ይኖራል። በዚህ አይነት ሽምግልናውን መቀበላቸውን እንጂ ጥሩውን ነገር ብናስብ እኮ ነው የሚሻለው። ልክ ነህ። እሺ ዶክተር፣ ተጨንቄ አንተን ማስጨነቅ ችግር የለውም ሚኪ፣ አንተ ስራ ላይ ብቻ ትኩረት አድርግ። ሞክራለሁ ዶክተር። እሺ ቤት እንሂድና አረጋጋታለሁ። እሱ በጣም ጥሩ ሀሳብ ነው። እንሂድ። ዛሬ ደግሞ ቡና ላፍላቲ ነው? ወይ ይቅርታ አድርጉልኝ፣ ትንሽ ጥቅት አድርጎኝ እኮ ነው። ቆይ እንደውም አሁን ላፍላላችሁ። ነይ እኔ ስቀልድ ነው። ጠጥተን የመጣ ነው። ይልቅ ላንቺ የምስራች አለን። እማዬ ደህና ናት? አዎ ደህና ናት። ጉሊታቸው ሂጄ ነበረ። ሲሰሩ አግኝቻቸዋለሁ። ትንሽ አሞኝ ስለነበር ነው የጠፋሁት ብለውኛል። አይ እማዬ እንኳን ትንሽ አሟት ከጉሊት አትቀርም። አሁን እኮ ደህና ናቸው። እውነት ፊቷን በደንብ አይታታል? ደህና ናት? አዎ አይቻታለሁ። ደህና ነች። ስራም ጀምራለች። ስለዚህ አሁን ሽምግልና መላክ እንችላለን ማለት ነው? አዎ መላክ እንችላለን። ይቅርታ አስጨነቅኩ አይደለም? ኧረ እውነቴ ችግር የለውም። ብቻ እንኳን ጭንቀቱ ቀለለሽ። የእውነት ፍቅራችሁ ያስቀናል። እውነቴ ግን አሁን ላይ ምን ያስደስትሻል? አንዳንዴ የማይን ነገር ሳስብ ትንሽ ደስታ ይጠፋል እንጂ ለሚኪ ከሚገባው በላይ ደስተኛ ነኝ። ደግሞ አሁን ልጅ ሊኖረን አይደል? አዎ ልጆች የደስታ ምንጭ ናቸው። ግን እውነት ይሄን ደስታሽን እንዳታጪ መጠንቀቅ አለብሽ። እንዴ ዶክተር፣ ለምን አጣዋለሁ? ስለምትጨነቂ ነዋ። በእርግዝና ወቅት እኮ ጭንቀት ለሰንሱ ጥሩ አይደለም። ደግሞ ሁሉም ችግር መፍትሄ አለው። መጨነቅ አይጠበቅብሽም። ነይ ዶክተር፣ ወድጄ እጨነቃለሁ ብለክ ነው? እሱም አውቃለሁ። ግን በቃ ሁሉንም ነገር እናልፈዋለን ብሎ ማሰቡ ይሻላል። እሺ ዶክተር። ሄሎ ወይ አባቴ፣ በቃ መጣሁ። 10 ደቂቃ ብቻ መጣሁ። ተረገምሽ ልጁን ከኪክ ጋባባል ብዬ ስለው አልሰማ ብሎኝ አጋባሽበት አይደል? ልጆት የራሱ ፍቃድ አለው እና ደግሞ ይወደኛል። ወዶሽ አይደለም ምናምናችሁን አስነክታችሁት። ባትለፋ ጥሩ ነው። እኔና ሚኪን ሞት ካልሆነ ምንም አይለየንም። ምን ችግር አለው? ሞት ከሆነ ይመጣላ። ቆይ ለምን አታወንም? ያቺ ቆሻሻ ጉልት ቸርቻሪ እናት ስለተወችሽ ልጄን ምተው ይመስልሻል? የኔ እናትማ ንጹህ ነች። አንተ ነህ ቆሻሻ ጭንቅላት ይዘህ የምትዞረው። ተከበር እሺ። ከሱ ጋር ስለሆንሽ 74 ሳንቲም የምታገኝ መስሎሽ ከሆነ ተሳስተሻል። ምንም ነገር ህይወትሽን ነው የምበጠብጠው። ቆይ ይሄንን ያክል ምንድነው የበደልነው? ልጄን ነጠቅሽኝ። ልጄ ላይ ተጫወትሽበት። እኔ ደግሞ አንቺ ላይ ካልተጫወትኩብሽ እኔ ጌትሽ አይደለም። ከባዱን ጊዜ አልፌዋለሁ። ወንድ ልጅ ደግሞ አይፎክርም። እሺ የማረገውንማ እየነገርኩሽ ነው የማደርገው። ያቺን አሮጊት እናትሽን አሰቃይልሽ። ምን? እውነቴ ደህና ነሽ? ደህና ነኝ። ትንሽ ራሴን አሞኝ። እኔ መመኘኔ እናት። ታዲያ ምን ላድርግልሽ? ምን
ትንሽ ድረፍበትና ይተወኛል። ምሳ ላምጣ ብለሽ እኮ ቀረሽ። ስልክም ደግሞ አታነሽ። መልእክት ላኩልህ አይደል? እሱን ያረጋጋኝ እንጂ ስራውንም ቢሆን ጥዬ ልመጣ ነበር። በቃ እሺ ምግብን ብላ፣ እኔ ትንሽ ልተኛ። እውነት ይደብሮሻል? አሞኝ ነው አልኩህ እኮ። እናቴ ያልተኛሽም እንዴ? እንቅልፍ በለኝ። እናቴ የሆንሽው ነገር አለ እንዴ? እናቴ እባክሽ አታስጨንቂ። አትጨነቅ፣ እኔ ምንም አልሆንኩም። ቆይ ከኔ ውጪ ማን አለሽ? ለምንድን ነው የሆንሽው ነገር ማትነግሪኝ? እናቴ እባክሽ አታስጨንቂ። ትናንትና ወደ አንተ ስመጣ አባትን አገኘሁት። ንግግሩ እንዴት ይሰማል? ቆይ እሺ እኔ ምንድን ነው ማድረግ ያለብኝ? እኔ ያስጨነቀኝ እናቴ ጉዳይ ነው። አለቃትም ብሏል። ምስኪናና ብቸኛዋ እናቴ በእኔ ተሰቃየችው፣ ይበቃታል። እውነት እሺ አታልቅሽ ሚኪ። እናቴ እንደዚህ የምትሰቃይብኝ ከሆነ ማፈግፈግ አይቀር። እውነቴ ወደ ኋላ አንመለስም። ወደ ኋላ መመለስ እንደሌለብን ነግረሽኛል። አሁን እኮ መሀል ላይ ደርሰናል። ከግባችን ሳንደርስ ደግሞ አንመለስም። አቃተኝ። እውነቴ ትንሽ ለኔ ብለሽ ያንቺን ጥረት አይቼ እኮ ነው የምበረታው። እውነቴ ለልጃችን ስትይ አይዞሽ። ስለደወልክልኝ ደስ ብሎኛል። እኔንም መንደርተኛ ያረከኝ መሰለኝ። አንተን ፍለጋ መንደር ለመንደር ስዞ። ቆይ ከኛ ምንድን ነው የምትፈልገው? የዳቦ መግዣ ክብረት ታግለ ያገኘ ካንተ እኔ ምን ፈልጋለሁ? ምንም የማትፈልግ ሆነ በቃ ተወነ። ልጄ ወደ ቀልቡ እስኪመለስ መቼም አልተወው። ከዚህ በኋላ አባዬ እያልኩ አልጠራም። እንዳንተ አይነት አባት የለኝ። አባትህ እንኳን አባትህ ነኝ። እንዳንተ አይነት ጭንቅላቱን ገንዘብ የደፍነው አባት የለኝ። ስነ ስርዓትን ያዝ ሚኪ። አባትህ ነኝ። ስነ ስርዓት? የት የምታውቀውን ስነ ስርዓት ነው የምታወራው? ቆይ እኔ ልዩን እንደፈለክ አድርገኝ። እውነቴን እንዴት እናገራታለህ? እውነት ብዙ ነገር ያየሁባት ህይወቴ ናት። ምንም እንድትናገራት አልፈልግም። ገባ? በቃ ተወን እንኑርበት። ምንም እንድትናገራት አልፈልግም። ገባ? በቃ ተወን። አዎ አውቄያለሁ። እሺ እንችላለን። እኔም ስፈልግህ ነበር። እሺ አመሰግናለሁ አቶ ጌታነህ። እሺ ሰላም። እሺ ሐኪም ሰናይ፣ ይቅርታ ወደ ጉዳያችን ነግባ። የሚከባት ይቻላል። አንድ ነገር አስቤያለሁ። ምንድነው? ለሚኪ ቤት መጥቶ በሰላም ካወራ የእናቱን ስልክ እንደምሰጠው አሳምነህ ንገረልኝ። ከዛስ ቤት ስለመጣ ትሰጠዋለህ? እሱ ቤት ከመጣ በኋላ ይታሰብበታል። ከርሶ ባላቅም ግን የእናቱን ስልክ ቁጥር መስጠት ከባድ ነገር አይመስለኝም። ከዛ በመካከላቸው ያለውን ችግር ፍቱት። የድርድር ሐሳብ አቅርቤያለሁ። ይምጣ፣ እሰጠዋለሁ። ትንሽ ግልጽ ያልሆነ ነገር ያለ ይመስለኛል። ምንድነው? እኔ እኮ ስራ ፈት አይደለሁ። መስማማት ከቻላችሁ እንድትስማሙ እንጂ ላደራድራችሁ እኮ አይደለም የመጣሁኝ። ከነሱ ጋር ቤተሰብ ቅርብም ስለሆንኩ ነው እዚህ ድረስ የመጣሁት። ገብቶኛል። ኖ አልገባሁትም። የሚካባት መሀል ላይ ያለ እንደላላ የሚያወሩ እኮ ነው የሚመስሉት። እሎት የእናቱን ስልክ ቁጥር ሐሳብ ቀይረው የሚሰጡ ከሆነ ይስጡት። በእኔ በኩል ግን ሁሉም ነገር ጨርሻለሁ።
ተናንሸልኝ አባት እንዴት ነሽ? ተናንሽ ቤት ማሉ ደበረሻል? አይ አልደበረኝም። እውነቴ እንድታዝኝ ምክንያት ስለሆንኩሽ በጣም ይቅርታሽ። እሱ እኮ በቃ አልፏል ተው። ዛሬ አግኝቼው በደንብ ነግሬው ነው የመጣሁት። እሱ እኮ ምንም ነገር አይመልሰው። ግን አንቺን ስላስለቀሰሽ ዝም ማለት አልቻልኩም። ተው እባክህ እማዬ ላይ ሲስተባት ነው የፈራሁት። እውነቴ ምንም አያደርግም። እናትሽንም ከሩቅ አይቻቸው ነው የመጣሁት። የምርህን ነው? እንዴት ናት? አረ ደህና ናቸው። ለተወሰነ ደቂቃ ያህል ቆሜ አይቻቸው ነበር። ድካም አይታይባቸውም፣ እየሸጡ ነው። እሰይ ደስ ሲል። አሁን ልቤ ተረጋጋል። ሁሉም ነገር መፍትሄው ከወር አይበልጥም። እሺ ከወር በኋላ ምን አይነት ታምር ይፈጠራል? ሽምግልናው ያልቃል፣ እናትሽን ታገኛቸዋለሽ። ከዛ ሁሉም ነገር ሰላም ይሆናል። ያንተስ እናት ግን? እናቴ በጣም ናፍቃኛለች። ደህና አይደለችም እንጂ እስካሁን ትመጣ ነበር። እሱንም በቅርቡ መፍትሄ እናገኝለታለን። እሺ እኔ ጭንቀቱንም ማዘኑን እንችላለን። አንቺ ብቻ ደህና ሁኚ። አይዞሽ የኔ ጌታ። ዶክተር የእናቴ ደህና መሆን ሲሰማ ትንሽም ቢሆን ተረጋግቻለሁ። ግን ደግሞ የሚኪ እናት ነገር በጣም አሳስቦኛል። እሱስ ልክ ነሽ፣ ትንሽ ያሳስባል። እና ዶክተር አንተ ምን ታስባለህ? የሚኪን አባት ላዋራው ሞክሬ ነበር፣ ግን በጣም አስቸጋሪ ሰው። እሱ የሚፈልገው ድርድር ነው። ያ ደግሞ የማይታሰብ ነገር ነው። ምን አይነት ድርድር? ሚኪ ቤት ይምጣ ነው የሚለው። ሚኪ ደግሞ ይሞታል እንጂ ቤት አይገባም። ሰውየውም ሐሳቡ መቀላሉ የሚቀይር አይነት ሰው አይደለም። እና ዶክተር መፍትሄ የለም ነው የምትለኝ? እውነቴ መፍትሄ የማይጠፋም፣ ግን ለአሁኑ ይሄ ነው መፍትሄው ልልሽ አልችልም። ዶክተር ሰው ሀገር አንድ ነገር ብትሆንበት ልብ ስብራቱ በጣም ከባድ ነው። እውነት ፍቅራችሁ፣ መተሳሰባችሁ በጣም የሚያስቀና ነገር ነው። የሁሉ መስዋዕትነት የምከፍለው ለፍቅር አይደል? እውነት ነው። የፍቅር አምላክ ደግሞ ያግዛችኋል። እመኝ፣ የሆነ መፍትሄ አይጠፋም። ትንሽ ብቻ ታገሽ። እሺ ዶክተር። እሺ አንካራውሽ። ዶክተር እባክህ መልካም ዜና ሰማኝ። ሰደበኝ ነው ተሰዳደበን የሚባለው። ልክ ልካችን ተነጋገር። አስቀየመሃል? ኧረ እኔ ዋዘም አይደለው፣ እንደሚገባው መልሽለታለሁ። እንግዲህ አባትም ቢሆን ይቅርታ። ታዲያ ምን አለ? ሶሪ ሚኪ፣ ደካማ ጎንህን ያወቀ ይመስለኛል። ኧረ እባክህ ወይ እንዴት? ላስብበትና አሳውቅሃለሁ ነው ያለኝ። ቅድመ ሁኔታዎችን የሚያስቀምጥ ይመስለኛል። ደግሞ ምን ሊሆን? እሱን እንኳን መገመት ይከብዳል። ግን ተው እባክህ ይህንን ሰውና ስለ ሽምግልናው እናውራ። ታዲያ ምን ላድርግ? አንተ ደግሞ ምን ታደርጋለህ? እኔ ሰዎቹን አዘጋጅቻለሁ። የሚመጣውን እንግዲህ ማየት ነው። ግን ትንሽ ያስፈራል። አትፍራ። ወደፊት የሚመጣው እኮ እስካሁን ካለፍከው ያን ያክል ከበደ አይሆንም። እውነትስ? ትመጣለች ወጣ ብላ ነው። በቃ እንግዲያው ሰላም ብያት ሄዳለሁ። ዛሬ አዳር ነኝ። እንደዛ ከሆነ ቡና ጠጥተህ ነው የምትሄደው። እሺ። ወክ እየወጣን የምትዘጋኝ ነገር እስቆይ። የግድ እናቴን ለማግኘት አባቴን ማናገር ይኖርብኛል። ጥሩ ሀሳብ እኮ ነው። እውነት አይደብርሽም አይደል? ለምን ይደብረኛል? እንደውም ለምን ዛሬ ደውለህ ቀጠሮ አታስይዘው? እሺ። ሄሎ አባዬ፣ ላናግርህ ፈልጌ ነበር። አይ ቤት አልመጣም፣ ውጭ እንገናኝ። እሺ ቻው። በትዕግስት አዋራው። እሺ እሺ እውነቴ። አይዞህ።
ደህና ነህ? ደህና ነኝ። እሺ ሚኪ፣ በሰላም አውራኝ። አንተ አሁን ለትዳር ብቁ ነኝ ብለህ ታስባለህ? አላስብም። የሚቀረኝ ነገር ነበር። ጎበዝ፣ እሱን ነው የምልህ። አንተ እኮ እዚህ ውስጥ የከተትከኝ ፍቅረኛ እንድትሆን ትምህርቴን በስርዓት እንድማር አልፈቀድክልኝ። ላንተው ነው። አይ እንደዛም አይመስለኝም። ለኔ ቢሆንማ አታሰቃየኝም ነበር። እሺ ዛሬ ለምን ያገኘኝ? ማዬ ደህና ናት? ቆይ ደውላልህ ታውቃለች? መልስልኝ፣ ደህና ነች ወይ? ይህን ስነግርህ በጣም አዝናለሁ። እናትህ